ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? ዛሬ እንግዲህ በየቤታችን የሚገኙ ቢሆኑም ብዙዎቻችን ስለ አስደናቂ ጥቅሞቻቸው በሚገባ ስለማናውቃቸው ድንቅ የተፈጥሮ ስጦታዎች እናወራለን ማለት ነው። ይህም ስለ አይን ጤናና ለአይናችን ጥንካሬ ስለሚረዱ ምግቦች ነው ማለት ነው። እርግጥ ነው እነዚህን ምግቦች ለምግብነት ብንጠቀማቸውም በውስጣቸው ግን ገና ወደ ሕክምና ተቋም ሳንሄድ የአይናችንን ብርሃን በቤታችን ውስጥ እንድንጠብቅ የሚያደርጉንን አስገራሚ የሕክምና ሚስጥራት እንዳሏቸው እንመለከታለን ማለት ነው። በዛሬው ቆይታችን እንግዲህ ለአይን ጥንካሬ የሚረዱ ምርጥ የምግብ አይነቶችንና በሰውነታችን ውስጥ የሚያመጧቸውን ዋና ዋና የጤና ለውጦችን በጥልቀት እናያለን ማለት ነው። እነዚህ ጥቅሞች ደግሞ በሳይንሳዊ እይታ ምን ይመስላሉ የሚለውንና እንዲሁም ሁላችንም ልንጠነቀቃቸው የሚገቡ ወሳኝ ነጥቦችን እንመለከትባቸዋለን ማለት ነው። እንግዲህ ውድ ተመልካቾቼ ይህ መረጃ ለእናንተም ሆነ ለምትወዳቸው ሰዎች በጣም ጠቃሚ በመሆኑ እስከ መጨረሻው አብራችሁኝ እንድትቆዩ እጋብዛችኋለሁ። እንደተለመደው እንግዲህ እንደዚህ ያሉ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። ብዙዎቻችን የእይታ መቀነስ ወይም የአይን ህመም የእድሜ መግፋት ወይም ደግሞ የድካም ውጤት ብቻ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ለአይናችን ጤንነት የምንመገበው ምግብና የምንከተለው የጤናማ ህይወት ዘይቤ ትልቅ ሚናን ይጫወታል። እንደ አውሮፓውያን አቆጣጠር በ2001 የወጣ አንድ ጥናት እንደሚያሳየው ለአይናችን ጤንነት ወሳኝ የሆኑ በርካታ የምግብ አይነቶች አሉ። እነዚህ ምግቦች እንደ ዚንክ፣ ኮፐር፣ ቫይታሚን ሲ፣ ቫይታሚን ኢ እና ቤታ ካሮቲን ያሉ ንጥረ ነገሮችን በውስጣቸው የያዙ ሲሆኑ ከእድሜ ጋር ተያይዞ የሚመጣን የእይታን መቀነስን በ25 በመቶ የመከላከል አቅም አላቸው። ከዚህም በተጨማሪ እንደ ኦሜጋ 3፣ ሉቲን እና ዚያክሳቲን ያሉ ንጥረ ነገሮች ለአይን ብርሃን መጠበቅ እጅግ አስፈላጊ ናቸው። በመሆኑም በዚህ ቪዲዮ ውስጥ ለአይን ጤንነት ተመራጭ የሆኑ 5 የንጥረ ነገር ምንጮችን በዝርዝር የምንመለከት ሲሆን በተጨማሪም የአይናችሁን ጤንነት ለመጠበቅ የሚረዷችሁን ጠቃሚ ምክሮችንና አስቀድማችሁ ልታውቋቸው የሚገቡ የአደጋ ምልክቶችንም በሰፊው እንቃኛለን። የአይናችንን ብርሃን ለረጅም ጊዜ እንዲቆይ ለማድረግ ከምንወስዳቸው እርምጃዎች መካከል ቀዳሚውና ወሳኙ የምንከተለው የአመጋገብ ስርዓት ነው። የተመጣጠነ ምግብ መመገብ ሰውነትን ከመገንባት ባለፈ ለአይናችን ጤንነት የማይተካን ሚናን እንደሚጫወት መገንዘብ ይኖርብናል። በተለይ አንቲኦክሲዳንት በመባል የሚታወቁትን ቫይታሚኖችና ማዕድናት የያዙ ምግቦችን ማዘውተር በአይናችን ላይ ሊከሰቱ የሚችሉ ከባድ እክሎችን ለመከላከል ይረዳሉ። እነዚህ ንጥረ ነገሮች በአግባቡ ማግኘት እንደ የአይን ሞራ፣ በእድሜ መግፋት የሚመጣን የእይታ መቀነስንና ከመሳሰሉ ችግሮች እንደሚታደገን ልናውቅ ይገባል። ከዚህም በተጨማሪ እንደ ግላኮማ፣ የአይን ድርቀትና በጨለማ የማየት ችግርን ወይም የምሽት አይነ ስውርነትን ለመቀነስ የጤናማ አመጋገብ ሚና እጅግ የላቀ ነው። በአጠቃላይ ዛሬ በምግባችን የምናሳየው ጥንቃቄ የነገውን ብሩህ እይታችንን የምናረጋግጥበት ዋነኛ መንገድ ነው ማለት ነው። የአይናችንን የብርሃን ጥራት ለመጠበቅና የነርቭ ጥንካሬን ለመጨመር ተፈጥሮ የቸረችን ድንቅ ምግቦች አሉ። አሁን የምናያቸው 5 የምግብ አይነቶች ደግሞ በአመዛኙ በየትኛውም ወቅት የሚገኙ በመሆናቸው በቋሚነት በምግባችን ውስጥ ልናካትታቸው እንችላለን ማለት ነው። ለምሳሌ አንደኛ የአሳ ስጋ ነው። የአይናችንን ጤንነት ለማደስ ከተፈጥሮ ከምናገኛቸው ምርጥ ሲሳዮች መካከል የአሳ ስጋ በተለይም ደግሞ ሳልመን የሚባለው የአሳ ዝርያ ስሙ በቅድሚያ ይነሳል። አሳ ለአይናችን ልዩ የሆነ የጥንካሬ ምንጭ የሆነው በውስጡ በያዘው ኦሜጋ 3 በተሰኘው እጅግ ድንቅ የቅባት አሲድ አማካኝነት ነው። ይህ የጤናማ አሰብ ዝርያ ለአይናችን የጀርባ ክፍል ወይም ሬቲና ክፍል ማለት ነው ተፈጥሯዊ ጥንካሬን የሚሰጥ ሲሆን የእይታ እድገታችንም የተመጣጠነ እንዲሆን ያደርጋል። በተለይ በአሁን ዘመን በዲጂታል ስክሪኖች ብዛት ለሚፈጠር የአይን ድርቀት እንደ መከላከያ ጋሻ ሆኖ ያገለግላል። እንዲሁም አይናችን ሁልጊዜም በቂ እርጥበት እንዲኖረውና እንዳይዝል ይረዳዋል። ከዚህ ጋር ልብ ልንለው የሚገባ አንድ ትልቅ ቁም ነገር ደግሞ የምንመገበው አሳ በሰው ሰራሽ ኩሬ ውስጥ ከሚረቡት ይልቅ በተፈጥሮ ባህር ውስጥ ያደገ ቢሆን ጥቅሙ እጥፍ ድርብ ነው። ምክንያቱም በተፈጥሮ ያደጉት አሳዎች ለአይን ጤና ጠቃሚ በሆነ ኦሜጋ 3 የበለጸጉና ለጤና ጠንቅ ከሆነው ቅባት የጸዱ ናቸው። ስለዚህ የአይን ጤናን መጠበቅ ማለት የህይወትን ውበት አጥርቶ ማየት ማለት ነው። አሳን ደግሞ በሳምንት ውስጥ ለጥቂት ቀናት በምግባችን ውስጥ ማካተት ከእድሜ ጋር ለሚመጡ የእይታ መደብዘዝ ችግሮች ቀድሞ መዘጋጀት ስለሆነ አይናችን የነፍሳችን መስኮት እንደመሆኑ በዚህ መልኩ መንከባከባችን የነገውን ብሩህ የእይታችንን ሁኔታ ዛሬውኑ ማረጋገጥ እንድንችል ያግዘናል ማለት ነው። ሁለተኛው ደግሞ እንቁላል ነው። እንቁላል ለአይናችን ጤንነት ብቻ ሳይሆን በአጠቃላይ ለሰውነታችን ብርታት ከሚሰጡ
ምግቦች መካከል በግንባር ቀደምትነት ይጠቀሳል። በተለይም የእንቁላል አስኳል ለጤናማ እይታ ወሳኝ የሆኑትን ቫይታሚን ኤ፣ ሉቲን፣ ዚያክሳቲን እና ዚንክን በውስጡ አቅፎ የያዘ የንጥረ ነገሮች መገኛ ነው። የእንቁላልን አስደናቂ ጥቅም ስንመለከት ቫይታሚን ኤ የውጭውን የአይን ክፍል ወይም ኮርኒያ የተባለውን የአይናችንን ክፍል ከጉዳት በመጠበቅ ረገድ ትልቅ ድርሻ ያለው ሲሆን፣ በሌላ በኩል ደግሞ እንደ ሉቲን እና ዚያክሳቲን ያሉ ንጥረ ነገሮች እንደ አይን ሞራና በእድሜ መግፋት የሚመጣ የእይታ መቀነስን የመሳሰሉ ከባድ የአይን ህመሞችን ለመከላከል እንደ ጋሻ ሆነው ያገለግላሉ ማለት ነው። በተጨማሪም ደግሞ በእንቁላል ውስጥ የሚገኘው ዚንክ ለአይናችን የጀርባ ክፍል ጤና ወሳኝ ከመሆኑም በላይ በጨለማ ወይም በደብዛዛ ብርሃን ውስጥ የማየት አቅማችንን በማሻሻል ረገድ ከፍተኛ እገዛ ያደርጋል ማለት ነው። ስለዚህ እንቁላል በተፈጥሮ የታሸገ የቫይታሚኖች ባንክ እንደመሆኑ መጠን የአይናችንን ብርሃን ለመጠበቅ በምናደርገው ጥረት ውስጥ በቀን አንድ የተቀቀለ እንቁላል መመገብ ለአይናችን የሚያስፈልገውን የተፈጥሮ ጥበቃ በቀላሉ እንድናገኝ ይረዳናል ማለት ነው። ሶስተኛው ደግሞ አልሞንድ ነው። ልክ እንደ አሳና እንቁላል ሁሉ እንደ ለውዝ ያሉ የጥራጥሬ ዝርያዎች ለአይናችን ጤንነት የሚሰጡት ጥቅም እጅግ የላቀ ነው። በተለይም አልሞንድ በውስጡ በያዘው ከፍተኛ የቫይታሚን ኤ መጠን ምክንያት ለአይናችን እንደ ልዩ ጠባቂ ተደርጎ ይወሰዳል። ይህ ድንቅ ቫይታሚን አይናችንን አንስቴብል ሞለኪውልስ ከሚባሉና ጤናማ የአይን ህብረ ህዋሳትን ከሚያጠቁ ጎጂ ነገሮች የመከላከል አቅም እንዳለው ይነገርለታል። በየቀኑ በቂ የሆነ የቫይታሚን ኤ መጠን ማግኘት ከዕድሜ መግፋት ጋር ተያይዞ የሚመጡ እንደ አይን ሞራና የእይታ መቀነስ ያሉ ችግሮችን ቀድሞ ለመከላከል ይረዳል። ለአይን ጤና በቀን ቢያንስ 15 ሚሊግራም ቫይታሚን ኤ የሚያስፈልገን ሲሆን አንድ የለውዝ ድርሻ ብቻ እስከ 23 ሚሊግራም ቫይታሚን ኤ በመያዝ ፍላጎታችንን በበቂ ሁኔታ ያሟላልናል። ከአልሞንድ በተጨማሪ እንደ የሱፍ ፍሬ፣ ዘቢብና ኦቾሎኒ ያሉ የጥራጥሬ አይነቶችም የዚህ ቫይታሚን ዋነኛ ምንጮች ናቸው። ነገር ግን አልሞንድን በማንኛውም ሰዓት እንደ መክሰስ መመገብ ቢቻልም መጠን ላይ ጥንቃቄ ማድረግን ብልህነት ነው። ምክንያቱም ለውዝ ከፍተኛ የካሎሪ መጠን ስላለው ክብደታችንን እንዳንጨምር በቀን ከአንድ ወይም ከሁለት ጊዜ በላይ ባንወስድ ይመከራል። ለውዙን ስትመገቡ ደግሞ ጨው ያልበዛበትን ብትመርጡ ለደም ግፊትም ሆነ ለአጠቃላይ ጤናችሁ ይበልጥ ጠቃሚ ነው። ስለዚህ ጥቂት ፍሬ ለውዝ ለብርቱ አይንና ለተሟላ ጤና በቂ ነው ማለት ነው። አራተኛው ደግሞ የወተት ተዋጽኦዎች ናቸው። የወተት ተዋጽኦዎች እንደ ወተት፣ እርጎና አይብ ያሉ ለአይናችን ብርሃን መታደስና ለጤንነታችን መጠበቅ ከፍተኛ አስተዋጽኦ አላቸው። እነዚህ ምግቦች ለአይናችን ጋሻ የሚሆኑትን ቫይታሚን ኤ እና ዚንክ የተሰኘውን ማዕድን በውስጣችን አጣምረው ይዘዋል። የቫይታሚን ኤ ዋነኛ ተግባር የአይናችንን ውስጣዊ ክፍል ወይም ኮርኒያን መጠበቅ ሲሆን፣ ዚንክ ደግሞ ቫይታሚን ኤ ከጉበታችን ተነስቶ ወደ አይናችን ህብረ ህዋሳት እንዲጓጓዝ በማድረግ ረገድ እንደ ድልድይ ሆኖ ያገለግላል። ይህ ወሳኝ የሆነ የዚንክ ማዕድን በአይናችን ውስጥ በተለይም በጀርባው ክፍል ማለትም ሬቲና እና ከሬቲና በታች ባለው የደም ስር ክፍል ወይም ደግሞ ቾሮይድ በሚባለው ክፍል ውስጥ በብዛት ይገኛል። ዚንክ በጨለማ የማየት አቅማችንን ከማሻሻሉም በላይ የአይን ሞራ እንዳይከሰት የመከላከል ትልቅ ሚናን ይጫወታል። ይሁን እንጂ እነዚህን ጥቅሞች በሙሉ ለማግኘት በተቻለ መጠን በፋብሪካ ከተቀነባበሩ ወተቶች ይልቅ ትኩስና ተፈጥሯዊ የሆኑትን መምረጥ ብልህነት ነው ማለት ነው። እንዲሁም ደግሞ የወተት ተዋጽኦችን በማንኛውም የሰዓት ክፍል በደስታ መመገብ የሚቻል ሲሆን ጠዋት በቁርስ ወቅት ከሻይ ወይም ከቡና ጋር አሊያም ደግሞ እንደ መክሰስ እርጎን በመመገብ ለአይናችን አስፈላጊውን እንክብካቤ ማድረግ እንችላለን። እርጎ ደግሞ በተለይ ለምግብ መፈጨትም ስለሚረዳ ለአይን ብቻ ሳይሆን ለሆድም ሰላም ይሰጣል። የተለያዩ ጣፋጭ የአይብ አይነቶችንም በምግባችን ውስጥ በመጨመር የጤንነታችን ሁኔታ ከፍ ማድረግ እንችላለን ማለት ነው። አምስተኛና የመጨረሻው ደግሞ ካሮት ነው። ስለ አይን ጤና ሲነሳ ካሮት ቀዳሚ ስም ሆኖ መጥቀሱ የተለመደ ነው። ካሮት ልክ እንደ እንቁላል አስኳል ሁሉ ለአይናችን ብርሃን መታደስ እጅግ አስፈላጊ የሆኑትን ቫይታሚን ኤ እና ቤታ ካሮቲንን በውስጡ በብዛት ይዟል። እነዚህ ሁለት ንጥረ ነገሮች በጋራ በመሆን እንግዲህ የአይናችንን ውጫዊ ገጽታ ጤናማ እንዲሆን ከማድረጋቸውም በላይ አይናችን በተለያዩ የባክቴሪያ ኢንፌክሽኖች እንዳይጠቃ እንደ ጠባቂ ሰራዊት ይከላከላሉ። ከዚህም ባለፈ ለከባድ የአይን ህመሞች የመጋለጥ እድላችንንም በእጅጉ ይቀንስልናል። ካሮትን በየትኛውም የሰዓት ክፍለ ጊዜ መመገብ በጣም ቀላል ነው። ሙሉን ካሮት በመያዝ ወይም ደግሞ ከትፋችሁ በትንሽ ከረጢት በማዘጋጀት እንደ ከሰዓት በኋላ ወይም እንደ ምሽት መክሰስ በማዘውተር የአይናችሁን ጤንነት መጠበቅ ትችላላችሁ ማለት ነው።
በተለይ ደግሞ ካሮትን መብላት ዓይንን ያበራል የሚለው የጥንት አባባሎቻችን ሳይንሳዊ መሰረት ያላቸው እውነታ ሲሆን ካሮትን በጥሬው ስትመገቡ የምታገኙት ፋይበር ለሰውነት ጠቃሚ ቢሆንም እንኳን በትንሹ በዘይት አብስላችሁ ወይም እንደ ሰላጣ በወይራ ዘይት አጅባችሁ ብትመገቡት በውስጡ ያለው ቤታ ካሮቲን በሰውነታችሁ ውስጥ በቀላሉ የመዋሃድ እድል ይጨምራል ማለት ነው። ስለዚህ የዓይናችሁን ብርሃን እንደ ፋኖስ ለማድመቅ ካሮትን የዘውትር ወዳጃችሁ ብታደርጉት ይመረጣል ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች ዛሬ ያዘጋጀሁላችሁ ስለ ዓይን ጤና አስደናቂ የተፈጥሮ በረከቶችና ልናውቃቸው የሚገቡ ጠቃሚ መረጃዎች ይህንን ይመስሉ ነበረ። እርግጥ ነው እነዚህ ተፈጥሯዊ መፍትሄዎች የዓይናችንን ብርሃንና አጠቃላይ ጤናችንን በቤታችን ውስጥ በቀላሉ ለመጠበቅ ትልቅ እገዛን ያደርጉልናል። ነገር ግን ማንኛውንም የዓይንም ሆነ የሌላ ጤና እክል 100% እርግጠኛ ሆኖ ለመፈወስና ዘላቂ መፍትሄ ለማግኘት የሕክምና ባለሙያን ማማከርና ተገቢውን የዓይን ምርመራ ማድረግ ዋነኛው መንገድ መሆኑን መዘንጋት የለብንም ማለት ነው። ከምንም በላይ ደግሞ ጤናማ ህይወት እንዲኖረን አስፈላጊውን ጥንቃቄ ማድረግና መረጃዎችን በአግባቡ መጠቀም የሁላችንም ኃላፊነት ነው። ይህ መረጃ ለብዙዎች ጠቃሚ እንደመሆኑ መጠን ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እናንተስ እነዚህ እንደ ዓይን ጤና ጠቃሚ የሆኑ ምግቦችን በአመጋገባችሁ ውስጥ በማካተት ያገኛችሁት ለውጥ አለ? ወይም ደግሞ ስለዚህ ጉዳይ ጥያቄ ካላችሁ በኮሜንት መስጫ ላይ አጋሩኝ። በቀጣይ ደግሞ በሌላ አዲስ ጠቃሚ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። እስከዛው ድረስ መልካም ጊዜ ይሆንላችሁ።